እኔ ስም አልጠራም፣ እኔ ስም አላወራም። እኔ በሉ ላይክ አድርጉ፣ ላይክ አድርጉ። ወሬ ነው እጣኔ ጭስ ሳረግ ቡና ሳቀርብ ጋይስ ወሬው ብዙ ነው ይመጣልኝ ታውቃላችሁ። እኔ ለራሴ ያስቀኛል። ገብርኤል ምስክሬ ነው። ወይኔ ጉዴ ፈላ። እመቤቴን ልክ ጣቴ ጭስ ቡናዬን ቀረብረብ ሳረግ ማለት ነው። አንቺ ሊያ ግን እንዴት ቅጥ ነው የምትገለ ቆይ ቅጣ ነው የምትገለባው። ባለፈው ከሰርጀሪ ጎን ነኝ። ምንድን ነው ያለችው? ጋይ አንቺ ሊያ ግን እንዴት ቅጣ ነው የምትገለባበጠው ለማለት እኮ ነው። ባለፈው ከሰርጀሪ ጎን ነኝ ጃኒ ላይ እይባት ብለሽ ትናገሪያለሽ። ለጃኒ ደግፈሽ መጣሽ አለችኝ። የኔ እናት የሶሻል ሚዲያ እኮ ጋይስ እኮ ሌላ ታሪክ ውስጥ እኮ ነው ያለ ነው ማሬ። እኔ መቼ ተገለበጥኩባት? እኔ መቼ ተገለበጥኩባት? እኔ ሰዱካን ቤታየቴን በጣም ነው የምወዳት፣ ግን ደግሞ ስህተት የሆኑ ነገሮች ስትሰራ እኔ ከውሸት ጎን አልቆም። የእኔ ማር እንደው አንቺስ ብትሆኚ ማነው ስምሽ? እስኪ ቲናዬ እንደው ሃይማኖትሽ ይፈቅዳል ውሸት እንደግፍ ይላል፣ ከውሸት ጋር ሂጂ ይላል አይልም እኮ። ስህተት ስታይ ስህተት፣ ጥሩ ስታይ እውነት ማለት እኮ ግዴታሽ አይደለም። እኔም እኮ እንደዛ ነው ያደረኩት። አሁን እህቴ ዲቦራ ዲቦዬ ቱጌዘር ፋሚሊ አሁን እሷ ምንም አላረገቻት አልነካቻት። ዲቦዬ ስትናገራት ለምን ተናገርሻት ብዬ የተናገርኩት የኔ ቆንጆ እንጂ መቼ አሁን እህቴ ቤታዬ ሰው ከነካት ከጎኗ አለኝ። እኔ ማለት እንዴ ያምሻል እንዴ ምን ሆነሽ ነው? ለምን ውሸት በውሸት አልደገፍሽም? ሐራም አለ ከረብስ ማም ይሄማ ግፍ ነው ማለት ይሄ ግፍ ነው፣ ፈጣሪም አይወደውም። እንዴ ምን ሆነሽ ነው እንዴ? አውዝ ቢላ ሸይጣን ቤተሰብ ነገር እኮ ነው ታስቆይ። ሃይዋና ሰው ያላችሁ ምን በሳ አካውንት ሰው እየለመነች ነው የሚሰጣት የሚሰጣት ካገኘች ለምንድን ነው ግን የማትታረቁት? ምን ተጣላን? እናንተ ናችሁ እኮ ያጣላችሁን። አሁን ማናት የምትባለው ግምጃዬን አያችኋት? እንደው ግምጃዬ እኔ በጣም ነው የምወዳት በነገራችን ላይ እናቴ ትሙት የታባት እንደዚህ ነው የኔ ማር። ከማን ተማራችሁ እናንተስ ቲክቶከሮቹ ከስር የምትመጡት? ኢንተርቪው ተባሉና ተጠሩና ከዘማላችሁ ብላችሁ እንትን ላይ ቁጭ ደረታችሁ ነጣችሁ እና ድሮስ እውነት ሊወራ እኔ በነገራችን ላይ ልንገራችሁ ጋይስ የግምጃን ኢንተርቪው እኔ አላይ ስጭራሽ የቲክቶከር ኢንተርቪው ይዘው እኔ ማለት የቲክቶከር ያርቲስቱን ማለት የሚያምርኝ ይሄ የሚያስተቻቸው ነገር ላይክ ሚዲያ ላይ መነጋገሪያ ርዕስ ሲመጣ ወይ ሆኑ ሶሻል ሚዲያ ላይ የሚጽፉ ልጆች ምናምን እንትናቸውን ወስደው ሲጽፉባቸው ምናምን ነገርና ሲላክልኝ ይሄ ነገር እዩ ምናምን ስባል ነው እንጂ የማየው እውነት ለመናገር እኔ እንደ እዩሃ ሚዲያ ላይ ምናምን የሚቀርቡት እነዚህ ታሪክ አላቸው በጣም የሚያሳዝኑ ሴቶች ምናምን እንደነዚህ አይነት ታሪክ ሰማለሁ። ኢንተርቪያቸውን እውነት ለመናገር አልሰማም። ውሻሞች ናቸው። ታምናላችሁ? ኢንተርቪው የሚደረጉ ሰዎች በብዛት ሚዲያ ላይ መጥተው ኢንተርቪው ሲያደርጉ ሪል ነገራቸው ነው የሚናገሩት ብላችሁ ታምናላችሁ? ቤተሰብ ከእውነት የራቀ ውሸት ነው። ማንም እውነት ተናግሮ አያውቅም። ማንም ሰው ማለት ነው። አሁን አንዷ ስሟን አልጠራም ኢንተርቪው ብላ የሆነች እንትን ላይ ቀረበች። ጋይስ ሀሜት ያማሉ ምናምን እያለች እኛን ስትሰች ነበረ ባችሁን ማለት ነው። እንዳለ የእሷ ኢንተርቪው ግን ማለት ነው እንዳለ ሀሜት ነበረ። እናቴ ትሙት አይታችሁታል። ስም አልጠራም። ስም አልነቴ አላየጉም ላንቀጹ ስም አልጠራም። ጋይስ ትላንትና አረ ሄለን ትናንትና ከንድን ስትሪ የነበረው ጋይስ በጣም ነበር ስታስቀኝ ነበር። ምን ስትል ነበረ? እንዴት ነው ግን ሳንሳደብ ቪዲዮ የምንሰራው? እንዴት ነው ስም ሳንጠራ? እውነቷን እኮ ነው ጋይስ። እንዲ ጉሮሯችን ላይ ቆማችሁ እኮ እዚህ ላይ ቆማችሁ ጉሮሯችን ላይ
እንዴ ጋይስ ረስማ እውነት አንዱ ይከብዳል። የምን እኔ እኮ ስለ እውነት ካወራሽ ጃኒ ከዞረሽባት ጀምሮ ናዩ ዩቲ ናስ አዶናይ ፊዮና የስንቱን ስም ከዚህ ልክ መዘቀጥ በስማ ግን ለእውነት ካወራን ጃኒን ከዞረችባት ጀምሮ ማሪ አሁን እኛ ገባ ነው ይዟዟሩ። ለምን እንደ ጦስ ዶሮ ይዟዟሩ? ምን አገባለኛ? እኛ የሚመለክ ወሬያችንን ብቻ ነው የምናወራው። እዚህ ስም አትጻፊ፣ አታስነብቢ፣ የሚያነስ የራሳቸው ጉዳይ። እኔ ስማቸውን ጠራሻለሁ። አሁን አንቺ ኮመንት ላይ ብቻ አታቃጥሪ፣ አጀንዳዬን አታስረሽኝ። ሀላ 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 ስራዋ ነው፣ ሰርጀሪ ባህሪዋ ነው፣ ማንነቷ ነው። በቃ ማወቅ አለባቸው። እኛ ሁሌ ስንናገር ቅናተኛ ምናምን አልነበር የምትሉን። የምትወዱት ሰው ላይ ስትደርስባት ግን አላችሁ ዛሬ አይደለም። እውነት እንነጋገር ከተባለ እኛ ስንላችሁ ምን ነበር ስትሉኝ የነበረው? እኔ ስላችሁ ከዚህ በፊት ምን ነበር ስትሉኝ የነበረው? ቅናተኛ ምናምን እሷ ላይ ምናምን። አያችሁ፣ የምትወዱት ሰው ላይ ስትደርስ ግን ዛሬ መስደር ጀመራችሁ። ትላንትና ግን ትክክል አይደለም ብትሏት ኑሮ ዛሬ የምትወዷት ልጅ ላይ አትደርስም ነበር። አያችሁ፣ ይሄ እኮ የእናንተ ድክመት እኮ ነው። የምር ነው ጌታ። እኔ ከበፊትም ጀምሮ ሁሌ ነው የምንናገራት። ሰው ማለት ባህሪሽ መጥፎ ሊሆን ይችላል፣ ግን ሁሉም ከቀረበች ሰው ጋር ትታይ። እውነት ለመናገር ከማለት ከተግባባች ሰው ጋር ተረድተሽኛል፣ አትታይም። ኤኒዌይስ አሁን እሱ አጀንዳ እሱ አይደለም ሌላ ነው አጀንዳ። እና ቆይ የሆነ ኢንተርቪው ልንገራችሁ ቤተሰብ። ይሄ ስለዚህ ኢንተርቪው ልንገራችሁ ብቻ እንትን ላይ ቀረበ እንትን ላይ ቀረበች እና ገስ ኢንተርቪው ያደረገች። እኔ ስሟን አልናገርም፣ ስሟን አልጠራም። እራሳችሁ ድረባት እንደው ሳውራ ይግባችሁ። ከዛ ኢንተርቪው አለ ጋይስ እንዳለ ኢንተርቪው እኛን ነበር ስታማን የነበረው። እናቴ ትሙት ነው። እኛን ነበር ስታማን የነበረው፣ እኛን ነበር ስታማን። እኔማ ትመጪ ነበረ። እንደው ስምሽን ጠቅ ባደረገው ደስ ይለኝ ነበረ። ስምሽ ሳይሆን ኢንተርቪው መየት ላይ እንደሆነ ማለት ነው። ግን ምን ሆነች ነው አሉባልታ? ሰው ኢንተርቪው ተጠርቶ አሉባልታ ያወራል? አሉባልታ ነበር ኢንተርቪው ሙሉ። እኔ እግዚአብሔርን አላየሁትም ነበረ። ሰው ይሄን ኢንተርቪው ሊያ እዩ ብሎ ይላከልኝ። ከዛ ቁጭ ብዬ ሰማ አሉባልታ። እነሱ እንደዚህ አድርገው እነሱ ትክክል ያሉት እንትን ብለው እንደዚህ ብለው እንትን ብለው የሰው ፊት እንደዚህ ብለው የሰው ፊት መጥቶባቸው ገብቶባቸው ወጥቶባቸው አይቶ እንደዚህ ብለው እነሱ እንትን ብለው እንትን። ኧረ ማሬ ኢንተርቪውና ሀሜት እንለያ እንዴ! ቃለ መጠየቅና የሚወሩ ነገሮችን እንወቅ። ስትመጡ ሱፋችሁን፣ ልብሳችሁን፣ ሜካፓችሁን፣ ሂማኔራችሁን ተሰርታችሁ ቂቅ ብላችሁ ልትጠየቁ መሆኑ ስታውቁ ስትመጡ የምታወሩትን እወቁ። ለገና እዚህ ዝም ብለን እናወራለን ካላችሁ እኛም የእናንተ እንትን እያየን ነው የምናወራው ማለት ነው። የምሬ ነው። የሚያወሩት አሁን ዩቱበሮች ላይ የሚቀርቡት አርቲስቶች ምናምን የሚባሉት ከሴቶቹ ይልቅ ወንዶቹ በጣም ኩል የሆነ ኢንተርቪው የሚሰጡት፣ በቃ ደስ የሚል ኢንተርቪው የሚሰጡት ወንዶቹ። ሴቶቹ ግን ምን ወይ ኢንተርቪው አይባል በቃ በግልጽ ሀሜት። አሁን የዚችኛው ኢንተርቪው ሀሜት ነው። እናቴ ትሙት እኛም ነበር ስታማን የነበረው እንዳለ የቲክቶክ መንደር ህዝብ፣ የቲክቶክ ቪዲዮ የሚሰራ ሰው ስታማ ነበር ቁጭ ብላ በኢንተርቪው ቁጭ ብላ ማለት ነው። ከዛም ኢንተርቪው ሰጠው እንትን ላይ ልትሉ ነው ማፈሪያዎች። በጣም ነው የሚደብረው። ለማንኛውም ኤኒዌይስ እንደኔ ታዘባችሁ ሰዎች ካላችሁ ማን እንደሆነች ይገባችኋል። ድረሱባት፣ የራሳቸው ጉዳይ። ፍቅር አልናፈቃችሁም ማለት